1 2 3 ፍቅር ያሸንፋል። እንዴት ናችሁ ጋይስ? ደህና ናችሁ? ሰንብታችኋል? ደህና ናችሁ ወይ? እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እኔም ደህና ነኝ። መስኮቱን ዝጋልኝ። ይሞቀናል ብዬ አስቤ። እሺ፣ እንደዚሁ እንትን በጣም ነው ባህል። ቲንክ ዩ። እስኪ ያየኝ አውራ፣ እዚህ ያየኝ አውራ። አይ እኔ ስለማፈር በጣም ነው ባህል። ቲንክ ዩ። ዩር አፍንጫ፣ ዩር ቅንድብ፣ ዩር አይ። እስኪ ተይኛ በቃ። ቆንጆ ነው ያልጣሪ። ቲንክ ዩ በጣም ይወልክ ይሁን እንግዲህ ብለናል። ደህና ነህ? ደህና ነኝ። እንዴት ነው ሳምንቱ? እንዴት ነበረ? ሳምንቱ ቆንጆ ነው። ደስ የሚል በቃ ደስ የሚል ሳምንት፣ በጣም ደስ የሚል ከራሳችን ጋር ከሰው ጋር ከህዝቡ ጋር ያለው ነገርም በጣም ደስ ስለሚል በጣም ነበር ደስ የሚል ሳምንት። በቃ እኔ በጣም ደስ ብሎኛል እውነት ለመናገር። እሺ ደረተን ዝጋ። ማን ለማመን ቆንጆ ነበረ። ደህና ናችሁ? በየቀኑ እንልቀቅላችሁ እንዴ? እንዴት ነው ነገሩ? ዛሬ ደግሞ ልናወራችሁ የመጣነው ዲስከስ እንድናደርግ ትውውቃችን ምን ይመስል ነበረ፣ ቀስ እያልን እየጠየቁን ነበረ ደግሞ እና ኢንተርቪው ላይም ጀምረን ነው የተውነው እና ለምን ዛሬ ስለሱ ነገር አናወራቸው ምናምን ብለን ለፋሚሊዎቻችን መጣን። በጣም ነው የምንወዳችሁ እየተከታተላችሁን ስለሆነ በጣም ለሁሉም ለኮሜንቱም ለሰብስክራይበሩም ለሁሉም ነገር በጣም ነው የምናመሰግነው። ይመቻችሁ፣ እንወዳችኋለን። I love you። እሺ አንተ ጀምር። እኔ ልጀምር? አንቺ ጀምር። እቺ ነገር እግዚአብሔር እየደማች ነው ማለት ነው። ምንድነው ያረክበት በረከት? በቃ ይለከኛል ችግር። እሺ ስለ ትውውቃችን ነው የምናወራው እና ፍሪ ሆነ ከወረኝ። እሺ አባቢ እንደምንተዋወቅ ዛሬ እየተሽከረመምክብኝ ነው። አንቺ እኮ ነሽ። እኔ ምን አደረኩ? ምን ላድርግ? እኔ ምን አደረኩ? አታሽኮርመምኝ በቃ። ቆንጆ ነህ ነው ያልኩት። ቆንጆ ነህ እና አመሰግናለሁ። ደግሞ ይሄ የእግዚአብሔርን እጅ ነው ያደነኩት። የኔ ቆንጆ። እሺ ዘመን ተገለባበት። ምን አገባኝ? እሺ ወይል እንግዲህ ወደ ጥያቄዋችን ወደ ሐሳባችን። እሺ እንዴት ነበር የተዋወቅነው? ትዝ ይልሃል? እኔ በደንብ እንደማላስታውስ ታውቃለህ። እንደውም ከኔ ተሻለ አንተ ታስታውሳለህ ይመስለኛል። ያው መጀመሪያ ትውውቃችን እኮ ፋና ላምሮት ነበር። ፋና ላምሮት ባለውለታችን ፋና ላምሮት በጣም ማለት በጣም ብዙ ጓደኞችን ያገኘሁበት፣ አንቺንም ያገኘሁበት፣ ብዙ ነገር ያገኘሁበት ነገር ቢኖር ፋና ላምሮት ከፈጣሪ በታች የምሬ ነው ማርያም። በጣም ብዙ ነገር ትዝ ይለኛል። የዙር ድርም አብረን ነበርን። ከዛ አሸናፊም ደግሞ ተጠርተሽ አብረን ነበር። ብቻ ደስ የሚል ጊዜ ነበረ። አንቺና እኔ ጠላት ነው መጀመሪያ አካባቢ አንዋደድም ነበር። እንዴ የተያየን ጢባራም ነበር ምን ባባ እኔ ጢባር ሮብኝ እንኳን አይደለም። እኔም እንኳን አይደለም። እኔ ዝም ስለምል ነው ጋር አሁን በብዛት የሚያውቁኝ ሰዎች ኢቭን የኔ ጓደኞች በአጠቃላይ የሚያውቁኝ በዝምተኛነቴ ነው። በቃ ዝም ስለምል በደንብ ከተዋወቅኳቸው በቃ ፍሪ ሁኚ ከነሱ ጋር ነው በቃ ጨዋታውም ሁሉም ነገር ምናምን። ግን ማንንም አሁን እኔ ሳንተዋወቅ እንደኔ ዝጋታም የለም። ጸጥ ብዬ ምናምን በቃ እቺ ከመጣለ ሰላም ናችሁ ምናምን ልል ይችላል። እሱ ነገር እኮ ነው። እኔም እንደዛ ነው። እኔ ደግሞ በደንብ ካልተግባባን ወይ ደግሞ ፊታችሁን አይቼ ነው ከናንተ ጋር ፍሪ ልሆን የምችለው እንጂ ያኔ በጣም ነበረ ኮስቴ ምናምን ይሄ እሷም ደግሞ ጸጥ ያለች ነች በቃ በታይሙ ስም ያለች ነች ምናምን በቃ ትመጣለች። ማስኮን አርጋ ምናምን ስትመጣ ትሪንግ ጋር ሰራ ጋር እንዳትስላለች። እኔ ምንም እንትን አልልም ነበር የዛኔ። ከዛ እንደውም በደንብ የተግባባ ነው እኮ ስንቀላቀል። ከዛ እንደዚህ ማውራት ብቻ ነው። ሃይ ሰላም። ለምን አሸናፊ በፊት ህንደኬ ልውሰዳችሁ ብለህን እንደው ወሰድከን ህንደኬ ልንገባ ገና ከመጀመራችን በፊት ልንጀምር ከመግባታችን በፊት ያ
ከዛ ነበረ ከዛ ለኬ ወሰድኳችሁ አረ የዛን ታይም አይደለም ኦኬ ህንደኬ ወስጃችሁ ምናምን እዛ ካስገባችሁ በኋላ ከዛ የሆነ ቀን የሆነ ታይም ተደዋውለን ለምን ከዛ በፊት እንጂ ያወራኝ እኔም እኮ እሱን እኮ ነው ያልኩት አንቺ ግራ ገባሽ ከኔ ትሻላለህ ያልኩ ለዛ ነው አስታውሰሽ ከዛ መጀመሪያ ገና አሸናፊ ሳንጀምር እና ቤኪ አብረን እንገናኛለን አብረን ስንገናኝ ከዛ የሆነ ታይም እንዴ ደበረኝ ይደውል እኔ ነኝ የደወልኩልሽ አንቺ ነሽ ይደውል ለምን ቲክቶክ ኢንቦክስ አወራን ሃይ ተባባልን አይነት ነገር ሃይ ተባባልንና ጋይስ ከዛ የት ነሽ አልከኝ ከዛ ብቻዬን የት ነሽ አለኝ ከዛ ይዛኔ የት ነሽ አለኝ ከዛ እኔ በጣም ደብሮኝ ነበር ግቢ ተማሪ ነበርኩኝ ያኔና ደብሮኝ ምናምን ችግር የለውማ ከዛ ብቻዬን ምን ይሄ መጥፎ አይደለም ያለፈ ነገር ስለሆነ ከዛ ደብሮኝ ማለት ነው ሄጄ 4 ኪሎ የሆነ ቤት አለ በቃ ሲደብረኝ ሆዴን አርጊ ሰው እንዳይኝ ሆዴን አርጊ እንደዚህ ምናምን ብዬ ሄጄ አራዳይን እየጠጣሁ ቁጭ ብዬ አራዳይን እየጠጣሁ ዝም ብዬ በቃ ሲደብረኝ ምናምን ማለት ነው ከዛ የት ነሽ ሲለኝ ውጪ ነኝ ብቻዬን ምናምን አልኩት ከዛ አላመነኝምና እስኪ ፎቶ ላኪልኝ ያለኝ ከዛ ፎቶ ላኩለት ከዛ ምን አገባህ ያኔ ማሪ እንደዛ ምትልኝ አዎ ግን የሆነ ማለት ምን መሰለሽ ሴት ልጅ ብቻዋን ሆና ስትጠጣ እኔ እንጃ እኔ ለኔ እንዴ የጨፈርኩ ምናምን አይደለም ባይዘው ቁጭ ብዬ ዝም ብዬ ከራሴ ጋር እያወራሁ ነበር እንደዛም ሆኖ ይደብራል እና ስለዚህ ብቻቸውን የሚጠጡትን ሴቶች እየመረጥክ ነው ቤታቸው የምታስገባው ነው እንደሱ አይደለም አሁን ብቻሽን ሆነ የሆንሽበት የራስሽ ምክንያት አለሽ ስለደበረሽ ነው አይደለ እኔ ዛኔ ተነሽ በቃ ብቻሽን ነሽ አይደል በቃ ስለዚህ ከኔ ጋር እያወራሽ ግቢኝ ያልኩሽ ስለዚህ አሁን በእኛ ሀገር ራሱ እንደ ነውር ነው የሚቆጠረው አሁን ሴት ልጅ ብቻዋን ገብታ መጠጥ ቤት ምናምን ነውር ነው እንደው ማለት ያው ባደኩበት ሀገር ስታንዳርድ ማለት ነው እኔ አዎ ግን ያኔ ኖርማል ነው እኔ እየጨፈርኩ ነው የሆነ ሬስቶራንት ነገር ነው ጋይስ ከዛ ቁጭ ብዬ ዝም ብዬ በቃ ግቢ ተማሪ ሳለን በቃ የነበራችሁ ታውቁታላችሁ ቁጭ ብዬ በቃ ዝም ብዬ በጣም ደብሮኝ ነበር ያኔ ግቢ ተማሪ ያለው ምናምን በቃ አስጠልቶኝ አሳይመንቱን በዛ ጦርነት ነበረ ከዛ በቃ ደብሮኝ ፋሚሊ ምናምን ጋር አንገናኝም በቃ ደብሮኝ ነበር የዛን ጊዜ ከዛ ግቢ ምናምን አለኝ ከዛ ለምን ድረሽ ያልኩት እሺ አልኩት ጋይስ አከበረችኝ በጣም እሺ ምናምን ብዬ አንድ ብቻ ነበር አራዳ ይጣ ግቢ ያለኝ ከዛ እሺ ብዬ ያወራሁት የቶኝ እንደወራሁ አታውቅም እኮ አንተ ያኔ አላውቅም ብቻ ግን ቆንጆ ምክር ሰማክሪሽ ነበር ያን አታስተውሹም እንጂ አሁን በጊዜው እንደ ሲጀነጅነኝ ነበር እናቴ ትሙ ሲጀነጅነኝ ነበር ማጀንጀን አይደለም ነው ብቻ ግን ማርያምን እኔ ትዝ ይለኛል በቃ ብዙ ነገር እየመከርኩሽ ነበር ባለው ነገር ምናምን ከዛ አረ ተውት ሌባ ዝም በሉት ልጅ ከዛ የቶኝ ባራው ጥሩ ነው ያሬድ ነበርኩኝ ግቢ ያኔ ማለት ነውና የሬጅስትራል ካው ውጪ ላይ ማለት ነው እንትን አለ ምንድነው ይሄ ባዶ ዝም ብሎ እንትኑ ሲሚንቶ ማለት ነው ውጪ ላይ እኮ ነው ስፔስ ጋር ማለት ነው ተኝቼ ሲሚንቶ ላይ ማለት ነው እንደዚህ ተኝቼ እግሬን ሰቅዬ አረ ኦኬ ነው እኔ ያልኩ ነበር አዲስ ፍቅር አረን ያላሰብኩም ያኔ አረናስ ዞሮ የሆነ ነገር ባይኖርሽ እንደዛው ነሽ አታውሪኝ አንተ ነህ እናቴ ትሞት ከዛ እንደዛ አወራን ከዛ ኔክስት ምን ነበር ከዛ በኋላ ነው ቤኪ ጋር ተገናኝተን ስለ ህንደኬ ምናምን አወራኝ ምናምን ከዛ እናንተም ደግሞ መጠራታችሁን ሰማን ከዛ በቃ ህንደኬ እንቱና ትሬኒንግ ያልኩ ማለት ከዛ ቤኪም ህንደኬ አብራችሁ ነው እንደሚመጣችሁ ነበር አብረን ነበር ከቤኪ ጋር ያኔ ከቤኪ ጋር ራሱ ያኔ ነው በጣም የተግባባን ከዛ ቤኪ ነው የሆነ ጊዜ ምን ይለዋል እኔ እናገራለሁ እግዚአብሔርን ምንም ነገር አልደብቅም ከዛ የሆነ ጊዜ ያንተን ልደት ነው ብቻ የሆነ ቤት የራሱ የበረከት ልደት መሰለኝ የቤኪ ልደት ነው በብቻ የሆነ ቦታ እየተዝናናን ቁጭ ብለን ከዛ ለካ ጅላስ ሻፍዶ ከዛ
ችግር አለ እውነቱን እሺ በቃ ተመችቼዋለሁ ምናምን ያኔ ማለት ነው ከዛ ስንዴ ገላ ነው መመስለው ጋይስ ያኔ ትንሽዬ ነበርኩኝ እግዚአብሔር ስንዴ ገላ ነበር መመስለው ከዛ ለበረከት ሄዶ ምን ይለዋል አረ ተመችታኛለሽ ነው ምን አለው ማለት ነው ብላል እውነቱን ነው የምናገረው ያዛ በረከት ቤኩኩ ሚስተር እኮ ነው እሱ ለቤኩኩ አውርቶት እኮ ነው ሚስተር ቤኩኩ ደግሞ ትንሽ ልብ ብሎ ነበረ ምናምን መጣና ላለ ሚስተር ልንገርሽ ሚስተር ነግሬው ሚስተር ልንገርሽ አይከብሽም እንዳትናገሪ ምናምን አለኝ ነው ምንድነው ለዋለ ኧረ ሀብታሙ ተመችቻኛለች እያለ ነው ከዛ እሷም ሻፈደች ማለት ነው አይደለም ማሪ ከዛ አለ እኔ እኮ አይቼ እኮ አይነን ራሱ እኮ ነው አይቼው ማላቀው እሺ ከዛ ይሆንልሽ እናቴ ትሙት ነው ማለት አስቤው ነው ማላቀ ከዛ ሀብታሙ እኮ ምናምን እያለ ነው ይለኛል ሀብታሙ እኔ አዎ ከዛ ዲማያስ ጀመርኩኝ አገሯን አወራራ መጣች አይደል እንደዚህ ማለት ጀመርኩኝ ከዛ እንዴ ልጅ ሸበላ ነው እንዴ ምናምን አልኩኝ ማለት ነው ከዛ ነው የተጀመረው ነው ከዛ ቀስ በቀስ ከዛ ማውራት በጣም ጀመርን ምናምን በጣም ማውራት ጀመርን ሁላ ሄደክ ከዛ መገናኛ ሻይ ቡና መባባል ጀመርን ምናምን ከዛ ሄደ ክፍለ ሀገር ለምንድን ነበር ለመሬት ከረጅም ጊዜ በኋላ ማለት ነው እንትን ሽልማቱን ለመቀበል ጨርሽ ምናምን ውድድሩን አሸንፎ ምናምን ሽልማቱን ለመቀበል ልኝ ነበር ወደ ፍት ሰላም ልኝ ከዛ እዛ ሆነ ራሱ ብዙ ነገር ይለኝ ነበር ጋይስ አልናገርም ርስ ታስቸግረኝ ነበር በነገራችሁ ላይ ሚስጥር ራውጣ ነው እዚህ ጋር ደግሞ ማለት ነው እኔ ክፍለ ሀገር አቀባበል ልጅ ከዛ ቲክቶክ እዛው ግቢ ውስጥ ሰራ ነበር አሪፍ ነበር የዛኔ ደግሞ ቲክቶክ ዋና የትኛው ዘፈን ነበር ለኔ እንትን ነው ያኔ ዝም በጣም ናፈቀኝ አይደለም እሱ ነው አንተ ክፉ ነው ነት እሱ ነው ባንድ ወዶ ያደረገኝ ማርያምን ከዛ እኔ ግቢ ተማሪ ነኝ እግዚአብሔርን ትምርቱ በዚህ ያወጫብረኛል በዚህ እሱ ያወጫብረኛል በዚህ ኑሮ ያወጫብረኛል ከዛ ናፍቆኝ እኮ ነው እየሰራው ቪዲዮ አሻቅቤ ባይ ጭራለ ሰማይ ሚለውን ዘፈን ቀድማስ ማዶ ስትሻገር ስንራራቅ በነገርሽ ላይ ይሄን ዘፈን ሁሌ ሲሰማው እንደዛ በቃ ሌላም ቦታ የሆነ ኖርማል ሙዚቃውን ሲሰማው ራስ ዝምትኝ ነው አዎ ከዛ በጣም ናፍቆኝ ነበረ ከዛ እሱን ሜንሽን አድርጌ አረቡ የካፕሽን ትዝ ይላል ካፕሽን ላይ አንዴ ለቤተሰቦቻችን ጠቃ ያበላሽው ታረል ተስፈን ምን ይሄንን ትናገራችሁ እሺ አሻቅቤ ባይ ጭራለ ሰማይ አቆልቁዬ ባይ ሆላይ አልጋ ላይ ብተኛ እንቅልፍ ማላይ ካንተ መለየቱ አይጣል ትዝታ ናፍቆቱ አይጣል ትዝታ ናፍቆቱ ብዬ ለናፈቃችሁ ሰው ላኩለት አልኩኝ ትዝ ይልሃል ቪዲዮ ከዛ ካፕሽን ምን ይላል አረው ሀብታሙ ነው ሜንሽን ከዛ እንደዛ ነበረ ከዛ ማየው ምናምን ከዛ ማታ አረናፍቅሽ የዛኔ እኮ ማርያምን ቪዲዮ ኢንተርኔት የለም ነበር እኛ ጋር ኢንተርኔት የተቆራረጠ ነበር እና በጣም የሆነ ዋይፋይ ያለው ልጅ ነበርና እሱ ጋር ሂጂ ተጠግቼ በው በቃ ማለት ጠየቅኩት እኔ ሰው መጠየቅ ሺም ነው የሚዘኝነት ለመናገር ቃንዴ ለተቀም የሆነ ማውራው ሰው ስላለና አራብሽር ችግር የለውም ምናምን አለኝ እራሱ ምንም አልደበረው አገናኘው ስልክ እንደወልኩልሽ ቪዲዮ ነው የምናወራው ቪዲዮ ስናወራ በቃ በስማ እስኪ ጠጋበይ ለኛ እንደውም እግዚአብሔርን አለኝ እንትን ስክሪንሾት እኮ አለኝ ብዙ ስክሪንሾት አንስቻለሁ እኮ ያኔ አረ አዘናቅቶኝ ነበር ትምህርት አይ ስማ ከዛ በቃ በጣም ነበር በጣም እኮ ነበር የወደድከው እናቴ ትሙት እና ያልወደድኩሽም ነበር በጣም ተወደድ ነበር በጣም እና ስናወራ ራስ ተከብል ቪዲዮ ስናወራ ኢቭን ራሱ ላይቭ ስትገባ
ጊፍተሪ ነበረ። አይ በጣም ጊፍተሪ ነበረ ያኔ ጊፍተሪ ነበረ። ከዛ እንደዛ አመስገኛ አይደለችም እንጂ ልጅቷ በቃ ብዙ ነገር ከልጅ በላይ እንድትስጥክ እንዴ አዎ ወርቅ የመሰለ ልጅ ሰጠኛለች እና በጣም ነው ማመሰግነው ይወልከም። ከዛ እንደዛ ነበር። ከዛ ስትመጣ የልደቴ ቀን ነበረ። የልደቴ ቀን አልፎ ነው የልደቴ ቀን ነው የልደትሽ ቀን አልፎ ትንሽ ቀን አልፎ አዎ። ከዛ የግድ ደግሞ ማክበር አለብኝ እንደመጣው እሷ አታውቅም ነበርና አላውቅም ጓደኛዬ ነበረና እሱ ያለው ነገር እንዲያስጨራርስልኝ ያደረኩ። ከዛ ከጎጃም ደግሞ የሆነ ስጦታ ይዤላት መጣ። የሚገርም ስጦታ ቆንጆ። እኔ በጣም ነው ደስ የሚለኝ ታዲያ አሁን ራሱ እንትን ልንገራችሁ ጠገራ ብር ሰጠኝ። ሚኒንግፉል ነገር ነው። እኔ አላውቅም አክቹአሊ ግን በቃ ምንድነው ነገር አንተ እኔ በጣም እኛ አካባቢ እናቶች ጠገራ ብር ያደርጋሉ አንገታቸው ጋር የሆነ እንትን አለው ጠፍቶኛል እንጂ ብቻ ግን እናቴም አያቶቼም ሁሉም ያደርጉታልና በቃ ለኔ ስፔሻል ስጦታ ብዬ ኢቭን ገዝቼ ከዛ ይልሽ ነው። አዎ ከጎጃም ወይኔ በጣም ነበር ደስ ያለኝ። በጣም ደግሞ አርጋው ራስ የሆነ ሰዓት ቪዲዮ ሰርታ ነበር ምናምን። ከዛ አሁን ለአንገትሽ ተገራም ለጂሽ በርዬ ወከረ ሰርግሽ ቢለውን ዘመን ባንተ ነው የምወደው። ከዛ ማሚን አስተዋወቀኝ እንጂ እዛ እያለክ ደግሞ እናቱን አስተዋወቀኝ። ምን ሚስቴ ናት ብለህ ያስተዋወቀህ? እንዴት ግን ሚስቴ ናት ብለህ ደፈርክ? ያኔ እንዴ ታለሽ አይ ሚን በጣም ያኔ እኮ በጣም እኮ ኢቭን ለነቢኪ ራሱ እንኳን አልነገርናቸውም ነበር። አሁን ነገር በድብቅ ነበር ለጓደኞቻችን ግን ያውቅ ነበር። ኖርማል ቤኪ ማን ስለማወራው ነው። ግን እናትህ እኮ አዋ ቤትዬ ብላ ወርተኝ ከዛ ሚስቴ ናት ቆይ እናቴን ላስተዋወቅሽ ነው ሚስቴ ናት ብሎ ከእናቱ ጋር አስተዋወቀኝ። ምን ያኔ እኮ ልቤ ልትወጣ የሆነ ሄሎ ስትላት ጸጥ ቆይታ ሄሎ አፈሪቲ ከነደንግጥ እሺ እንዴት እሺ እሱን ብቻ ንገረኝ። እንዴት ግን ደፍሮ አስተዋወቀኝ ምናምን አልኩህ እኮ። አዎ በነገራችን ላይ ስልሽ በጣም ከባድ ፉንጋ ውስጥ ነበር ያኔ በጣም በቃ የሆነ ንፋስን የምንጨብጠው ያክል ነበር ማለት እኔ ራሴን አላውቅም እኮ ሁለታችን የምሬ ነው ማርያም በቃ እና ሲያዩን ምናምን አሁን እነ ቤኪ ራሱ እኮ እናንተ ልጆች ምናምን ነበርኩኝ ራሱ ቤኪ እኮ ለእናትህ እንዴት ደፍረህ ነገርካት? ንገረኝ እሱን በቃ ፈለኩኝ እንደዚህ እና ደግሞ የምሬ ነው እንደነገርኩሽ ነው ማለት ካንቺ ጋር የመሆን ፍላጎት ባይኖረኝ ካንቺ ጋር የመሆን ምንም አይነት ሴንስ ባይኖረኝ ለነማዘር ደፍሮ ማስተዋወቅም ከባድ ነው። አዎ ግን ያኔ እኮ በጣም early ነበረ ብዬ እኮ ነው በቃ እኔ እናንተ ምናምን ፎንቃ ውስጥ ነበረን እንጂ ግን ደግሞ የምናስበው ነገር ብዙ ነበረ። ያኔም እኮ እንደዛም ሆኖ እኮ በጣም በነገራችን ላይ የምናስበው እቅዶቻችን ብዙ ነበር። በስአምቦልች በተለይ መኪናዋን ልንገዛ ተፍ ስንል መኪናዋን ስንገዛማ ያየነው መከራ ትዝ ይለኛል። ቀንም ሙሉ ስልካችን ላይ ነበር። ከዛ አንድ ደላላ ጋር ቲክቶክ ላይ ናይና እንደውላለን ተሽጧል። ከዛ ለመጀመሪያ ጊዜ እኔ መኪና መንዳት እንደምትችል አላውቅም ነበርና እኔ እንዴት ኤክሳይትድ እንደሆንኩኝ ገና መኪናውን ሳየው ወይኔ በቃ የልጅ መኪና አለ ብዬ ደስ አለኝ። እውነት በጣም ደስ አለኝ። ከዛ እንደው መጀመሪያ ሜታ ነበር ያደረስከን እኔና ቤኪ ሲነዳ እንዴት ልመነው ወይኔ ይሄ ልጅ አስፈላጊ ሰድሮ እያልኩኝ ለካቺ በቃ አደገኛ መካኒክ ነበረች እና ሲነዳ ሲያምር ነው እያልኩ ነበር። ይሄ ተስተላ ኮምፕሊመንት እኮ ነው። እሺ በልልሽ ብላትቀበል እሺ ሌላ ምን ይባላል? ከዛ በስማም ብቻ ቆንጆ ጊዜ ነበር። እውነት በጣም ቆንጆ ነበር። ቆንጆ ጊዜ። ከዛ የግራጁዌሽን ታይምስ የኔ ምርቃት ጊዜ ሱፍ ለብሼ ነው በነገራችሁ ላይ ያስመረኳት። ሱፍ ለብሼ ቴንክ ዩ ባይ ዘ ዌይ ማርያም ቴንክ ዩ በጣም ጓደኞቼ የዛኔ መኪናው አልተገዛችም ነበር። ነገስታለች እንጂ ተገዝቷል ማርያም ተገዝቷል በይ አዎ ተገዝቷል። እንደውም እናቴ መጣው አርፍዳችሁብኝ እኔ ከኔ ነበርኩኝ። አዎ ገዝተ ነበር። አዎ ተገዝቶ ነበር። እቻ ሱፊን ዘጭ አርጌ ለብሼ ምናምን አጅበናት ነው ያስመረቅናት የነበረው በታይም
በጣም ደስ የሚል ጊዜ። ማታ ደግሞ አፍሮ ግሪል ደግሞ ነበር ቦሌ ጃፓን ደግሞ እኔ የሆነ ሬስቶራንት ውስጥ ዘፈን ነበር የዛን ቀን ወይኔ በስመ አብ ኑሩዬ በስመ አብ ቴንክ ዩ ባይ ዘ ዌይ እውነት ድንገት ካየኸው ኑሩ ይባል ነበር ባለቤቱና በስመ አብ የግራጁዌሽን ታይም ማታ ነበር እዛ እንዳለ እነ አይቴ እነ ዮኒዬ የዬ ተሰብስበን ምናምን ነበር እነ ቤኩኩ ሰብሰብ ብለን በቃ ኑሩ ምናምን ከዛ ቆንጆ ኢቭን ሰው ራሱ ምናምን እየመጣ ምናምን በጣም ቆንጆ ጊዜ ነበር። ቆንጆ ጊዜ አሳልፈን የዛን ጊዜ በጣም ብቻ እግዚአብሔር ይመስገን ቆንጆ ጊዜ ያሳልፈናል። ደስ የሚል ታይም። ሰላም ዲማርቹ ደህና ሰቆጣ እና አቻሙን ታውቂያለሽ? አቻሙ ምዕራፍ ሲኒማ ቤት ባንክ ንግድ ባንክ ያለበት የላይኛው የታችኛው አዎ አውቃታለሁ። ማርያምን ኮለን እናታቸው የእነ ጽጌ ናት። ስሟ ፌመስ ነው ስሟ በጣም እና የኛ ሀገር ሰራ አይ እንዴት ናችሁ? ሰላም ናችሁ? ነይ የኔ ቆንጆ ቆይ ሰላም ብዬሽ ነው። ይቅርታ ጋይስ አዎ ጆክ ማርያምን አድናቂ እሺ ነው ቆንጆ እሺ እንመጣለን። እሺ እኛም እዚህ ነው። እሺ እንመጣለን። እሺ ቴንክ ዩ ሰላም ነሽ? ሰው ማርያም በቃ ልክ እንደዚህ ነው። መኪና ውስጥ አሁን ቅድም እኔ ወርዶ በር መኪና ዘግቶ ነበር የሆነ ሰውዬ ቆሞ ምናምን በቃ መክሩኝ ምናምን ደስ ብሎናል። በቃ እንዴት ልበላ ሰው በቃ በየመንገዱ በቃ በጣም ነው ደስ የሚለው ማለት ነው። ምን ላይ ነበር? ስለ ግራጁዌሽን እያወራን አዎ። እና ግራጁዌሽን ታይም በጣም ቆንጆ ጊዜ ነበረ። ተዝናናን ያኔ አይ ደስ የሚል ታይም በጣም ወይኔ ቆንጆ ጊዜ ነበረ። ከዛ በኋላስ ከዛ እኔና ቤኪ ቤት ተከራየን ምናምን ቤዚ ጋር የገባ ነው ያኔ ነው ባይ ዘ ዌይ ከግቢ እንደወጣሁኝ ቤዚ ጋር ተከራየን እኔና ቤኪ በቃ ከዛ አባቢም ደባል ሆነሽ ነው አውራ ምንድነው የምትሽክሩ ደባል ሆነን ደስ የሚል ታይም ነበር እኮ ስናሳልፍ ነበር እነ ቤኪ ጋር መጣ ቆንጆ እንደግስ ነበር። አረ ውይ ቤኪ አንዴ ና ውጣልና ና ተደብቃ እንዴ በነገራችን ላይ ቤኪ ማለት ነው ምግብ ስራ ላይ በስማ እኔ አሁን የሆነ ነገር ለመስራት ስሞክር ቆይ ነኝ ምሳሌው ሩዝ ጋይዝ እኔ ሩዝ ብዙ አልወድም እና የቤኪ ሩዝ ብቻ ነው የምወደው። እኔ ሩዝ እንደወድ ራሱ ያደረገኝ ቤኪ ነው። በጣም ነበር የሚያሞላቅቀን። ከዛ በእኔና በበረከት ቤት አባቢ አምሮበት እንደ ንጉስ ነው የሚኖረው አረ እንደ ንጉስ እያማረ ከቀን ከሌት እየወፈረ እየቀላ አረ ይሄ ልጅ እያለ እና ቤኪ ደግሞ እየኮሰመንን ወደ ታች አይደል ሐሳብ ነው። አረ በስመ ምን እናብላው ምን እናጠጣው ይሄ ልጅ ይሄ ድንብላል የመሰለ ሰውዬ እና ቤኪ ወዴት የምትሄደው? አሁን አንተ ማለት እሱ እንጆ አለበት ባይ ዘ ዌይ እኔ የዚህ ሰውዬ ዝምድና መኖር የዚህ ሰውዬ ትልቅ አስተዋጽኦ አለበት። ዋና ተጽዕኖ ፈጣሪ አንተ ነህ ባለ ቅድም ግን ስሜን በነገራችን ላይ ማለት ነው ያው እኔና ላላ በጣም ሚስጥር አንደባበቅ ለዛ ነው ሚስጥር ነግሮት ሚስጥር ነው ብሎ የሚናገር አያችሁ አይደል? አሁን በጣም ክሎዝ ስለሆነ ማለት ነው ምንም ነገር መደበቅ ሚስጥር እንዳነግሩት ከዚህ በኋላ ለሱ ለኔ ስለሆነ ነው ጋይስ ለኔ ሚስጥር ከነገራችሁኝ ለቤኪ እናገራለሁ። እሺ ይቅርታ እኔም ለሷ መናገር አይቀርም። ከዛ ግን ሚስጥር ነገሩኝ እሺ ወፍ ከዛ አንፃር ነው ለኔ እናንተ ልናወራ ወፍ እናቴ ትሙት ልናወራ አንድ ነገር እንደውም የማይወራ ነገር ነው የምናወራው እስማ በጣም ነው የምናወራው። እንደውም ሀሜት ራሱ እኮ በጣም ነው እኮ የምናመው እኮ አዎ ባልና ሚስት ኬት ይወጣል ላንገትሽ ተከራለ ያንን ተከራ ግን ቀጣይ ቪዲዮ ላይ አሳያችኋለሁ።
ቆንጆ ጊፍት ነው። አሪፍ ልብስ ለብሳ እሱን አድርጋ ምናምን ከዛ እንቀርጻለን ቪዲዮ እናሳያቸዋለን። ያንን የተቀረው ማለት እንሰራለን እና እንደዛ ነበረ ጋይስ። ምንም እኛ እንትን ይሄ የተዋቀረ ነገር ይጽፈን ምናምን ስለማናወራ ዝም ብለን ነው የምናወራችሁ። እሺ ሜቢ እንዳይሰለቻችሁ። እሺ እንዴ ዝም ብለን በቃ እያስታወስን ምናምን ስለምንነግራችሁ እንዳይሰለቻችሁና ትውቃችን ያን ይመስል ነበረ። ግን በመሃል እናቴ ራሱ ማለት ነው ጋይስ ባል የሚመስላቸው ቤኩ ነበር። ባይዘው ባል የሚመስላቸው ቤኩ ነበረ። ምክንያቱም አብረን ስለምንኖር ምናምን አይደል? እንደዛ ብዙ ሰው ሲጀመር ቲክቶክ ላይ ራሱ እኮ እኔ አብሬያችሁ ብዙ ማሰራም ነበር። ብዙ ጊዜ እንደውም ከቤኪ ጋር ነበረ ቪዲዮም የሚሰሩት ምናምን እንደዛ ነበረ ሰው የሚያስበው ከቤኪ ጋር ማለት ነው። ስለምናገለው ነው እናገለዋለን። ገለልተኛ አድርገውኝ ነው በነገራችን ቪዲዮ ሲሰሩ ምናምን አይጠሩኝ። ቤኪ እኮ እንትን ሐኪም ነበረ ባይዘው እሱን ስራውን ትቶ ማለት ነው ወስኖ ሙዚቃ እንሰራለን ተባብለን እኔም ከግቢው ወጥቼ በቃ በጣም ብዙ ቅዳቅደን ነው ደፍረን። ስንት ብር ነበር ያኔ የተከራየነው ማለት 12000 ብር የተከራየነው ቤት። እኔ ከግቢ እንደወጣው 5 ሳንቲም የለኝም። ቤኪም 3000 ብር ነበር ደሞዙ ማለት 3000 ብር ነበር ደሞዙ። እግዚአብሔርንና አቅማችንን ተማምነን ነበረ። ከዛ በቃ ብዙ ነገሮች ተበላሹ እንዳልሆነ ሆነ ምናምን። ግን ቆንጆ የነበረችንን ብር እንዳለ አጠፋፋን። ከዛ እኔ እሱን በሌላ ደግሞ እሱን በሰፊው በቤኪ ዩቲዩብ እንመጣላችኋለን። እስማ ግን ቆንጆ ጊዜ ነበረ። በጣም ቆንጆ ጊዜ ነበር አሳልፈን የነበረው ማይረሳ። ከዛ ስንት ወር ነው 9 ወር ምናምን አብረን ኖረናል። 10 ወር አብረን ኖረናል። ቆንጆ በጣም የሚገርም ትንሽዬ የሚመስል ጊዜ 10 ወር አብረን ኖረን ምናምን። ከዛ ነው በቃ ከዛ እኔም ሳላውቅ ነገር ከዛ የኔ ፕሬግናንሲ ተፈጠረ። አላወቅንም ነበር ሁላችንም። ከዛ እኔ በጣም እነጫንጭ ነበረ ምናምን። ከዛ በቃ አልተግባባንም ተለያየን ማለት ነው። ከዛ በኋላ ነው በቃ ሶስታችን የተራራቅ ነው። ከዛ በቃ ከዛ በኋላ ነው ሶስታችን። ከዛ ቤኪም ሄደ፣ እኔ እዛው ቀረሁኝ። ከዛ ሀብትሽም ሄደ። በቃ ከዛ በኋላ ነው የተለያየ ነውና ከዛ አሁን ደግሞ ዳዲስ የተገናኘ ነው ደግሞ ከወለድኩ በኋላ አይደል? ከመውለድሽ አልተገናኘንም። ለምን ተጣልተን ነበረ። ከዛ በጣም ተጣልተን ነበረ ማለት አንደዋወልም፣ በቃ ሙሉን አንደዋወልም ምናምን ነበረ። ከዛ ምንድን ነበረ 40 ጾም ሊገባ ማለት አቢኩ አብይ ጾም ሊገባ እኔ ወደ ክፍለ ሀገር ልወልድ ልሄድ ነበርና ከዛ እንደነገ ልሄድ አይደለም ማክሰኞ ልሄድ እሁድ ደወልኩለት ለቤኪ። ከዛ በቃ ስንት ወር ነው የተዘጋገነው? በጣም ብዙ ወር እኮ ተዘጋግተናል። ከዛ እንዳይቆጭህ ብዬ ነው ልሄድ ነው ወደ ሀገሬ። ከሚቆጭህ ከሄድኩ በኋላ ከሚቆጭህ ና ሰላም በለኝ ምናምን ና ፒዛ አምሮኛል ፒዛ ጋብዘኝ አልኩት። ቤኪ ፒዛ አምሮኛል ፒዛ ጋብዘኝ አልኩት። ያኔ በቃ ልሄድ ነበር ለወልድ ምናምን። ከዛ መጣ። ከዛ ሄድን እኔ ትንሱ እና ቤኩ ሆነን ፒዛ ጋበዝከኝ። ትዝ ይለኛል። ቆንጆ ፒዛ በላው፣ ጁሴን ጠጣው። ከዛ በቃ ሄድኩኝ። ከዛ ከሆነ ጊዜ በኋላ ነው ሁላ ስልክ የተደዋወል ነው ወልጄ ምናምን። ከዛ ከመጣው በኋላ ነው በቃ አንድ ላይ ይሁን ነው ከወለድኩ በኋላ ቤኪ በቃ እንድትመጪ በጣም ብዙ አወራን። በስመ አብ ወደዚህ ይሄን ከሌላችሁ ወደ እኔ የመጣሁት ማለት ነው አዲስ አበባ የመጣሁት ገና የ3 ወር አራስ ሆኜ ነበር። ባባ 3 ወር ነበር ገና። ማርያም ቁስሌ ራሱ አልደረቀም ነበረ። ዝም ብለን ውስን እኮ ነው ሰደን የወሰነው። በጣም ታመመ። ሰሚነሽ እኔ ሆኜ ማለት ነው ደወልሽልኝ እዚህ ልሻ ሰሚነሽ ሆነ ተደዋወልን። ከዛ በቃ ካልመጣሽ ባባን በጣም አመመው። በጣም ታሞ ነበር። ካልመጣሽ በቃ እኛ ለዚህ መሆን አያቅተንም ምናምን እግዚአብሔር ያውቃል ምናምን ተባብለን እኔ እኮ እግዚአብሔርን ተማምነን እኮ ነው ቤቴ ምን ተማምኜ እንደሆነ አላውቅም። መጣው በጣም ነበር የሚያመኝ ቁስሉ ምናምን ራሱ እኔ በጣም ረጅም ጊዜ አልደረቀም ነበር ቁስሌ። ከዛ ቤቢ ደግሞ በጣም ገና የ3 ወር አራስ እንግዲህ በጣም ትንሽ ልጅ ነው። እሱን ይዤ መጣው ቤዚ ጋር በቃ ገባው። ከዛ ነው በቃ ብዙ ነገር እየተስተካከለ ምናምን የመጣው ከእግዚአብሔር ጋር ምናምን ብቻ ይሄን ይመስል ነበር ባጭሩ ትውቃችን እስከ ቅርብ ጊዜ ማለት ነው። ከዛ በኋላ ያለውን ደግሞ በሌላ ቪዲዮ ነው የምናወራችሁ አይደል? ይሄ እንዳይረዝም ቆንጆ ጊዜ ነው። ቆንጆ ጊዜ አሳልፈናል። በጣም ምን ደኮረካ ከፍቶኝ ነው እንጂ ለምን ከፍ ለምን ማለት ትውጭ አልፏል። ሁሉም አልፏል። እግዚአብሔር ይመስገን። እሺ ያ
ብቻ ቆንጆ ጊዜ እና ስላወኩ ደስ ብሎኛል በጣም። እኔም በጣም ያገናኘን እግዚአብሔር ነው። መጨረሻችንን የሚያሳምረው እግዚአብሔር ነው። አሜን። ያው እንደዚህ ይሄንን የመሰለን ልጅ ተወልዷል በእኛ እግዚአብሔር ይመስገን ምናምን ብቻ ከዚህ በኋላም ደግሞ ለሚኖረን ህይወት ለሚኖረን እያንዳንዷ ነገር እግዚአብሔር ያውቃል። እግዚአብሔር ይጠብቀን። አሜን። እናመሰግናለን፣ እንወዳችኋለን። እናንተም ሰፖርት ለምታደርጉን ሁሉ በጣም እናመሰግናለን። በጣም ነው የምንወዳችሁ። በጣም የሆነ መግለጽ የሚያቅት ምስጋና ምን አይነት ምስጋና ብናመሰግናችሁ የምሬ ነው ማርያም። ብቻ በዚህ ትንሽ ጊዜ ውስጥ እንደዚህ አይነት ፎሎወርስ ማግኘት በጣም ከባድ ነው። በነገራችን ላይ ዩቲዩብ ሰብስክራይብ ማግኘት በጣም ከባድ ነገር ነውና እግዚአብሔር የተመሰገነ ይሁን። በጣም ነው የምናመሰግናችሁ። እናንተንም ከክፉ ነገር ሁሉ ይጠብቃችሁ። ለኛ ጥሩ ነገር የምትመኙልን ለኛ ብቻ አጠቃላይ ሙሉ የኢትዮጵያ ሕዝብ በጣም እናመሰግናለን። በጣም ብዙ ነገር ማርያም በውስጥም ያላችሁ በጣም ነው የምናመሰግነው። እንወዳችሁ። ያው እንዳናሰለቻችሁ ብዬ የሆነ እፈራለሁ። የምሬ ነው። ይደብራችሁን ብዬ እንሳቀቃለሁ። እንደዚህ ከደበራችሁ ንገሩን። እሺ ማስተካከል ያለብን አሁን ገና እየተዋወቀን ስለሆነ ከናንተ ጋር እና ብዙ ማወቅ አለባችሁ። አሁን እንደዚህ ወሬ ብቻም አይደለም። በነገራችን ላይ ብዙ ስራዎች አሉ። አሁን እንደዚህ ማውራት ብቻ ያው ሪል ነገራችን አሁን እስክታውቁን ነው ምናምን ነው እንጂ አሁን ከዚህ ትንሽ ጊዜያቶች በኋላ በራሳችን ስራ አሁን ይሄ ዩቲዩብ የራሳችን ሙዚቃዎቻችንን እንሰራባቸው ዩቲዩብ ነው በቃ ነው። አዎ በደንብ ጥሩ ነገር ይዘንላችሁ አስተማሪ የሆኑ ነገሮችን ይዘንላችሁ እንመጣበት። አዎ ይሄ የኔ ዩቲዩብ ቻናል አይደለ? የሀብት ዩቲዩብ ቻናልን ከፍተናል ደግሞ እዛ ላይ ደግሞ ሰብስክራይብ አደራ እንዳታሳፍሩኝ። እሺ እንዳታሳፍሩኝ። እንደዚህ ያደረጉልን ሰዎች አያሳፍሩኝ። ሀብታሙ ይሄ ነው የሚል የዩቲዩብ ቻናል ደግሞ አባቢ ከፍቷል። ያው እኔ እንደ ማናጀር ሆነኝ የግል ማናጀር ሰብስክራይብ ታረጉልናላችሁ። እዛም ቆንጆ ነገሮችን እዛ ላይ ምን እናስቀምጥላችኋለን። ሶ እንዳይሰለቻችሁ እሺ። በደንብ እስክታውቁን ድረስ እንደ ፋሚሊ በደንብ ተዋውቀን ከዛ ስራዎቻችን ደግሞ ወደ እናንተ ስናመጣ ሞር ሰፖርት ለመደራረጉ ምናምን በደንብ አሪፍ ይሆናል። ሶ እናንተ ጋር በደንብ ግልጽ ለመሆን ያክል ነው። እሺና እንዳይደብራችሁ እንዳይሰለቻችሁ ከማስተካከል ያለብንን ነገሮች ደግሞ እናንተ የፈለጋችሁትን ነገር ክፍት ነው። ያ በዛ ሐሳቦቻችሁን መግለጽ ትችላላችሁ። በደንብ ማለት እንደ አሳዳጊዎቻችን እንደ ፋሚሊ መናገር ያለባችሁን ነገር ንገሩ። መቆጣት ያለባችሁን ነገር ካለ ተቆጡን ምናምን ማስተካከል ያለብንን ነገር ሁሉንም ነገር አሳዩን። አሁን ዩቲዩብ ላይ አዲስ ስለሆንን አሁን በደንብ እናንተ ጋር ፋሚሊያር ለመሆን እየሞከረን ነው። ተረዱን። ዛሬ የተዋወቅንባትን ትንሽዬ አጠር አድርገን በመሀል በጣም ብዙ የተፈጠሩ ነገሮች አሉ። አሪፍ ናቸው ምናምን ብለን ያሰብናቸው ነገሮች ነው ወደ እናንተ ያመጣነውና ኤዲትም ስለማናደርግ ከትም ምናምንም ስለሌለው እንዲሁ ራንደም ነው የምንቀርጽላችሁ። ስላዳመጣችሁ እናመሰግናለን። ኔክስት ደግሞ በሀብታሙ ይሄ ነው ዩቲዩብ ቻናል እንመጣላችኋለን። ሁላችሁም ሰብስክራይብ እያደረጋችሁ አታሳፍሩኝም። ሊንክ እናስቀምጣለን ወይ በቲክቶካችን አካውንት ሊንክ እናስቀምጣለን። በዛ ሊንክ ብዙ አሉ ዩቲዩብ የተከፈቱ አካውንት ፌክ አካውንት በጣም በእኔ ስምም በሱ ስምም በጣም ብዙ የተከፈቱ ሊንኩን እናስቀምጥላችኋለን። በዛ መሰረት ሰብስክራይብ ታደርጋላችሁ። በጣም ነው የምንወዳችሁ የምናከብራችሁ። እናመሰግናለን። አንድ ላይ ፍቅር ያሸንፋል። እንወዳችኋለን በጣም